የአውሮፓ ታላላቅ ሊጎች ዳሰሳዎችን እንመልከት። የአውሮፓ ታላላቅ 5 ሊጎችን ነው የምንመለከተው። በዚህ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሉም ነበርና ስለዚህም ከስፓኒሽ ላሊጋ ነው የዛሬ ፕሮግራማችንን የምንጀምረው። ትናንትና ምሽት ሲቪያ እና ባርሴሎና በራሜን ሳንቼዝ ፒዥዋን ጨዋታቸውን ማድረጋቸው ይታወሳል። ሮበርት ሌቫንዶስኪ፣ ፈርሚን ሎፔዝ፣ ራፊኒሃ እና ኤሪክ ጋርሲያ ባስቆጠሯቸው 4 ግቦች ባርሴሎና ከሜዳ ውጪ ወደ ሲቪያ አምርቶ 4-1 በሆነ ውጤት ማሸነፉ ይታወሳል። ፈርሚን ሎፔዝ በጨዋታው ላይ በቀይ ካርድ ከሜዳ ወጥቷል። ሩበን ቫርጋስ 8ኛው ደቂቃ ላይ ሲቪያን ጎል ማስቆጠር ችሎ ነበር፣ ነገር ግን ከሽንፈት መታደግ አልቻለም። ስለዚህም የላሊጋው ፍክክር አሁን ላይ በደንብ ጠንከር ብሎ እየተካሄደ ይገኛል። ምክንያቱም ሪያል ማድሪድ እና አትሌቲኮ ማድሪድ በዚህ ሳምንት ያደረጉትን የእርስ በርስ ጨዋታ በአቻ ውጤት ማጠናቀቃቸውን ተከትሎ አሁን ላይ የነጥብ ልዩነቶቹ እየጠበቡ ይገኛሉ። የሪያል ማድሪድ ነው የስፓኒሽ ላሊጋን እየመራ የሚገኘው 23 ጨዋታዎችን አድርጎ 50 ነጥቦችን መሰብሰብ ችሏል። በአንደኝነትም የተቀመጠ እንዲሁ ቡድን አድርጎታል። አትሌቲኮ ማድሪድ ሌላኛው የማድሪድ ከተማ ክለብ በአንድ ነጥብ ዘቅ ብሎ በ49 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ባርሴሎና ደግሞ ከአትሌቲኮ ማድሪድ በአንድ ነጥብ ዝቅ ብሎ ከሊጉ መሪ ሪያል ማድሪድ በ2 ነጥቦች ዝቅ ብሎ በ48 ነጥቦች ሶስተኛ ደረጃ ላይ ተቀምጦ ሊጉን እየመሩት ይገኛሉ። አትሌቲክ ቤልባኦ በ44 ነጥቦች አራተኛ ነው። ቪያሪያል በ40 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ነው። በአንደኛውና በአምስተኛው መካከል ያለው የነጥብ ልዩነት 10 ልዩነት ብቻ ነው አሁን ላይ እንዳለው እየተገለጸ የሚገኘው። የደረጃ ሰንጠረዡ ግርጌ ላይ ቫሌንሲያ በ22 ነጥቦች፣ ዲፖርቲቮ አላቬስ በ21 ነጥቦች እና ሪያል ቫያዶሊድ በ15 ነጥቦች የመጨረሻዎቹን ደረጃዎች የያዙ ቡድኖች እንደሆኑ ነው እየተመለከትን የምንገኘው። የከፍተኛ ግብ አስቆጣሪነቱን የባርሴሎናው ሮበርት ሌቫንዶስኪ ነው በ19 ግቦች እየመራ የሚገኘው። የሪያል ማድሪዱ ኬሊያን ኤምባፔ በ16 ግቦች ይከተለዋል። ራፊኒሃ ከባርሴሎና 13 ግቦች አስቆጥሯል። አንቴ ቦሚደር ከኦሳሱን 12 ግቦች እንዲሁ ደግሞ ኦልሃን ሳንሴት ከአትሌቲክ ቤልባኦ በ11 ግቦች ተከታትለው እስከ 5ኛ ደረጃ ድረስ የተቀመጡ ተጫዋቾች ያደርጋቸዋል። የአሲስቱን ደረጃ የባርሴሎናው ላሚን ያማል እየመራው ይገኛል። 10 አሲስቶችን ማድረግ ችሏል። ኢኒያኪ ዊሊያምስ ከአትሌቲክ ቤልባኦ በ7 አሲስቶች ሁለተኛ ነው። አሊሃንድሮ ሮሚሮ ደግሞ ከአትሌቲክ ቤልባኦ 6 አሲስቶች አሉት። አሌክስ ባይና ከቪያሪያል፣ ጁድ ቤሊንጋም ከሪያል ማድሪድ፣ ራፊኒሃ ከባርሴሎና እና ሰርጂ ካርዶና ከቪያሪያል 6 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። የስፓኒሽ ላሊጋ እንግዲህ የጨዋታ ውጤቶች የደረጃ ሰንጠረዡ እነዚህን ነው የሚመስሉት። ጣሊያን ሴሪም ትናንትና ጨዋታዎች ተደርገዋል። ናፖሊና ኡዲኒዜ ትናንትና ጨዋታቸውን አድርገው 1-1 ነው ያጠናቀቁት። ስኮት ማክቶሚኔ ነው ለናፖሊ ጎሉን ማስቆጠር የቻለው። ናፖሊ ምናልባት አሸንፈው ቢሆን ኖሮ ኢንተር ሚላን በዚህ ሳምንት ስለተሸነፈ እንግዲህ የደረጃ ሰንጠረዡ ላይ ከፍ ያለ ውጤትን ማስመዝገብ የሚችሉበት አጋጣሚ ነበራቸው። ነገር ግን ይህንን ማሳካት አልቻሉም። የአንቶኒዮ ኮንቴ ቡድን ናፖሊ 24 ጨዋታዎችን አድርጎ በሰበሰባቸው 55 ነጥቦች በአንደኝነት ተቀምጦ ሊጉን እየመራ ይገኛል። ኢንተር ሚላን ቀሪ ጨዋታ አለው ከፊዮረንቲና ጋር ዛሬ ነው ጨዋታቸውን የሚያደርጉት ቀሪ ተስተካካይ መርሃ ግብራቸውን። ነገር ግን በ51 ነጥብ ሁለተኛ ነው። ዛሬ ማሸነፍ የሚችል ከሆነ ነጥቡን 54 ማድረስ ይችላልና በአንድ ነጥብ ብቻ ከመሪው ናፖሊ የመራቅ ዕድል ይኖረዋል። ዛሬ ማሸነፍ የሚችል ከሆነ እንግዲህ አሁን ላይ ሁለተኛ ደረጃ ላይ ተቀምጠዋል በ51 ነጥቦች። የጃምፔሮ ጋስፔሪኒ አታላንታ በ50 ነጥቦች ሶስተኛ ነው። ላትሲዮ በ45 ነጥቦች አራተኛ ደረጃ ተቀምጠዋል። ዩቬንቱስ በ43 ነጥቦች አምስተኛ ሲቀመጥ፣ ፊዮረንቲና በ42 ነጥቦች ስድስተኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ኤሲ ሚላን በ38 ነጥቦች ሰባተኛ ደረጃ የተቀመጠ ቡድን ነው። ሮማ በአንጻሩ የክላውዲዮ ራኒየሪ ቡድን በ34 ነጥቦች 9ኛ ደረጃ ላይ የተቀመጠው። ፓርማ በ20 ነጥቦች፣ ቬኔዚያ በ16 ነጥቦች እና ሞንዛ በ13 ነጥብ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የአታላንታው ማቴዮ ሬቴጊ ነው። በዚህ ሳምንት ባደረገው ጨዋታ 4 ግቦችን ማስቆጠር ችሏል። ማቴዮ ሬቴጉ የግብ መጠኑንም 20 በማድረስ የሊጉን የከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። የጣሊያን ሴሪኤን ሞይስኪን ከፊዮረንቲና 15 ግቦችን አስቆጥሯል። ማርከስ ቱራም ከኢንተር ሚላን 13 ግቦች አሉት። አዶሜለ ሉክመን ከአታላንታ 10 ግቦችን ያስቆጠረ ተጫዋች ነው። ላውታሮ ማርቲኔዝ ደግሞ ከኢንተር ሚላን፣ እንዲሁ ሎሬንዞ ሉካ ከዩዲኒዜ፣ ሮሜሎ ሉካኩ ከናፖሊና ቫለንቲን ደግሞ ከላትሲዮ 9 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። እነዚህ በአሲስቱ ደረጃ ላይ ኑኖ ታቫሬዝ ከላትሲዮ በ8 አሲስቶች ይመራዋል። ክሪስቲያን ፖሊሲክ ከኤሲ ሚላን፣ ራኡል ቤላኖቫ ከአታላንታ፣ ሮሜሎ ሉካኩ ከናፖሊ እነዚህ ደግሞ 6 አሲስቶችን አድርገዋል። አዶሜለ ሉክመን ከአታላንታ፣ ቻርልስ ደክትላሬ ከአታላንታ፣ ማቲያ ዛካኝ ከላትሲዮ፣ ኒኮሎ ባሬላ ከኢንተር ሚላን እና ቫለንቲን ላዛሮ ከቶሪኖ እነዚህ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው።
የጀርመን ቡንደስሊጋ ጨዋታዎችም እንደቀጠሉ ይገኛሉ። ጀርመን ቡንደስሊጋ 21ኛ ሳምንቱ ላይ ደርሷል። በ21 ሳምንታት የጀርመን ቡንደስሊጋ ጉዞ ደግሞ ባየር ሚኒክ 54 ነጥቦችን በመሰብሰብ የሊጉን የደረጃ ሰንጠረዥ እየመራው ይገኛል። ከተከታዩ ያለው የነጥብ ልዩነት 8 ደርሷል። የአምናው የሊጉ አሸናፊ የነበረው ባየር ሌቨርኩዘን በ46 ነጥቦች ሁለተኛ ደረጃ ላይ ነው የተቀመጠው። አይንትራክ ፍራንክፈርት በ39 ነጥቦች ሶስተኛ ነው። አረቢ ለብዚሽ በ36 አራተኛ ተቀምጧል። ስቱትጋርት ደግሞ በ35 ነጥቦች አምስተኛ ደረጃ ላይ ነው የተቀመጠው። የቦሪሲያ ዶርትመንድ ደግሞ 29 ነጥቦችን ሰብስቦ 11ኛ ደረጃ ላይ የተቀመጠ ቡድን ነው። ሄዲኒሃም፣ ሆልስቲን እና ቦሃም የመጨረሻዎቹን ደረጃዎች በ14 በ13 እና በ11 ነጥቦች መያዝ ችለዋል። የመጨረሻዎቹ ግርጌ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ሃሪ ኬን ነው የባየር ሚኒኩ ተጫዋች በ21 ግቦች እየመራው የሚገኘው። ኦማር ማርሙሽ የአይንትራክ ፍራንክፈርቱ ተጫዋች እንግዲህ አሁን ላይ በማንቸስተር ሲቲ ቤት ነው የሚገኘው። በጥር የተጫዋቾች የዝውውር መስኮት የአይንትራክ ፍራንክፈርት ተጫዋች የነበረው ኦማር ማርሙሽ ግብጻዊው አሁን በማንቸስተር ሲቲ ይገኛል። ነገር ግን እዛው ጀርመን ሊግ ውስጥ በነበረበት በአይንትራክ ፍራንክፈርት ውስጥ በነበረበት ጊዜ 15 ግቦችን አስቆጥሮ የከፍተኛ ግብ አስቆጣሪነቱ ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። ፓትሪክ ሺክ በ14 ግቦች ከባየር ሌቨርኩሰን ሶስተኛ ደረጃ ላይ ተቀምጧል። ቲም ከቦሩሲያ ሞንችግላድባህ፣ ሁጎ ኤኬቴኬ ከአይንትራክ ፍራንክፈርት እና እንዲሁ ደግሞ ጆናታን ቡርካት ከማይንስ 12 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ፍሎሪያን ቨርትስ እና ኦማር ማርሙሽ 9 አሲስቶችን በማድረግ ይመሩታል። ማርቲን ዱካሽ ከቨርደር ብሬመን፣ ሚካኤል ኦሊሴ ከባየር ሚኒክ እና ቪንቼንዞ ክሪፎ ከፍራይበርግ 7 አሲስቶችን ማድረግ የቻሉም ተጫዋቾች ናቸው።